በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሙነ ሕማማት ምንድነው? የሰሙነ ሕማማት ስያሜዎችስ ምን ናቸው? ከአባታችን አዳም በደል ወይም ስህተት በኋላ በሕማማት በደዌያት በመቅሰፍታት ወዘተ በብዙ መከራ የሰው ልጅ ሊኖርባቸው ግድ የሆነባቸው ዘመናት ጥቂቶች አልነበሩም። የሰው ልጅ ቢያጠፋ ቢበድል ከሕገ እግዚአብሔር ቢወጣ እንኳ የዋህ ታጋሽ ቸር አዛኝ የሆነው አምላክ የጠፋውን ሊፈልግ የተራበውን ሊያጠግብ ታረዘውን ሊያለብስ ፍቅር ላጣው ፍጹም ፍቅር ሊሰጥ ሰላም ለሌለው ፍጹም ሰላም ሊሰጥ ተስፋ ለሌለው ተስፋ ሊያጎናጽፍ ተስፋ ለሌለው ተስፋ ሊያጎናጽፍ ከሰማይ ወረደ፣ ከቅድስት ድንግል ማርያም ተወለደ። በገዳመ ቆሮንቶስ 40 ቀንና 40 ሌሊት ጾመ። በጾሙም የኃጢአት ሥሮች ወይም የበደል ራሶች የተባሉትን ስስትን ትዕቢትንና ፍቅረ ነዋይን ድል አድርጓቸዋል። እኛ እርሱ የጾመውን ጾም እንድናከብር እርሱ የጾመውን ጾም እንድናከብር እንድንጾም ምሳሌ ሆኖናል። ዲያብሎስን ድል አድርጎ ድል እንደነሳው ኃይልና ምሳሌ ሆኖናል። ሰሙነ ሕማማትስ ምንድነው? ሰሙን ሰመነ ስምንት አደረገ ማለት ነው። ይኸውም ከዕለተ ሆሳዕና ሰርክ እስከ ትንሣኤ ሌሊት ያለውን ጊዜ ወይም ቀናት የሚመለከት ነው። ሕማም ሕማማት ሐመ ታመመ ከሚለው የግዕዝ ግስ የተገኘ ሲሆን ይህም የሰውን ዘር ሁሉ ከዲያብሎስ ባርነት ነፃ ለማውጣት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ የተቀበላቸውን ጽዋዕትወ መከራዎች የሚያሳስብ ነው። ዕለታቱ የዓመተ ኩነኔ ወይም የዓመተ ፍዳ ምሳሌዎች ናቸው። ክርስቲያኖች የክርስቶስን ውለታ እያሰቡ እጅግ የሚያዝኑበት፣ የሚያለቅሱበት፣ የሚሰግዱበት ቤት ንብረታቸውን ትተው ከሌላው ቀናትና ጊዜያት በተለየ መልኩ ቤተ ክርስቲያናቸውን የሚማጸኑበት፣ ጧት ማታ ደጅ የሚጠኑበት፣ ኃጢአታቸውን በቤተ ክርስቲያን አደባባይ ለካህኑ የሚናዘዙበት በዓመት አንድ ጊዜ ብቻ የሚገኝ ሳምንት ነው ሰሙነ ሕማማት። በዚህ ሳምንትም ብዙ አዝማደ መባለይት አይበሉም። ይልቁንም በመራብ በመጠማት በመውጣት በመውረድ በመስገድ በመጸለይ በመጾም በየሰዓቱ የጌታችን የኢየሱስ ክርስቶስን ጽዋዕትወ መከራዎች በማሰብ አብዝቶ ይሰገዳል። መከራውን፣ ሕማሙን፣ ድካሙን የሚያስታውሱ ከቅዱሳት መጻሕፍት ኢሳይያስ፣ ኤርምያስ፣ መዝሙረ ዳዊት፣ ግብረ ሕማማት ወዘተ በየሰዓቱ ይነበባሉ። በዚህ ሳምንት መስቀል መሳለም የለም። ካህናትም እግዚአብሔር ይፍታ አይሉም። ሥርዓተ ፍታትም አይፈጽምም። ይኸውም የሳምንት ከሞት ወደ ሕይወት የተሸጋገርንበት ከጨለማ ወደ ብርሃን የተጓዝንበት የመሸጋገሪያ ወቅት ምሳሌ በመሆኑ ነው። በዕለተ ምጽአት መላእክት የመለከት ድምፅ በማሰማት የዳግም ምጽአትን ዕለት ለማሳሰብ ምእመናን ጥሪውን ሰምተው ለዚህም አስቀድመው በማጠየቅ በዚህ ሳምንት ዲያቆኑ ቃጭል እየመታ በየሰዓቱ ምእመናኑን ያሰባስባል።
ኑ እንሰባሰብ፣ እንስገድ፣ እንጸልይ ይላል። በሰሙነ ሕማማት የሚገኙ ዕለታትም የየራሳቸው ስያሜዎች አሏቸው። ዕለተ ሰኑይ ወይም ሰኞ። ይህ ዕለት አንጽሖተ ቤተ መቅደስ፣ የቤተ መቅደስ መንጻት እና መርገመ በለስ የተፈጸመበት ዕለት ነው። ታሪኩንም በማቴዎስ ወንጌል ምዕራፍ 21 ቁጥር 18 እስከ 12፣ በማርቆስ ወንጌል ምዕራፍ 11 ቁጥር 11፣ በቅዱስ ሉቃስ ወንጌል ምዕራፍ 13 ቁጥር 6 እስከ 9 እናገኘዋለን። ወንጌላዊው ቅዱስ ሉቃስ ወመሰለ ሎሙ ወቤሎሙ አሐዱ ብእሲ በለሰ ቦቱ ውስተ አጸደ ወይኑ ወይሐውር ይንሣ ፍሬሃ ወይረክብ ይላል። ይህንንም ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት ወጥቶ ምንም አላገኘም በማለት ጠቀሰው። በበለስ ስለተመሰለ የሰው ልጅ ሕይወት በማሰብ እንዲመለስ፣ ንስሐ እንዲገባ፣ በሕይወትም እንዲኖር እግዚአብሔር ኢየሱስ ክርስቶስ ማሳሰቡን ያጠይቃል። ንስሐ አልገባም፣ ንስሐ አልገባም፣ አልመለስም ያለም በለሷ እንደ ጠወለገችና እንደ ተቆረጠች ሁሉ ፍሬ ባለማፍራታቸው እንደሚቆረጡ እንደዚሁም ወደ እሳት እንደሚጣሉ መጽሐፍ ቅዱስ በግልጽ ያስረዳል። በለስ የተባለች ቤተ እስራኤል፣ ፍሬ የተባለ ደግሞ ሃይማኖትና ምግባር ነው። ሁላችን ቤተ እስራኤላውያን ፍሬ፣ ሃይማኖት ወምግባር አስተባብረን ይዘን መገኘት ይገባናል። ፍሬ አልባ እንዳንሆን፣ ፍሬ አልባ እንዳንሆን፣ ጌታ ሲመጣም እንዳናፍር የመጽሐፉን ቃል ልንጠብቅና ልንፈጽም ይገባናል። በዚህ የሕማማት የመጀመሪያ ቀን ዕለተ ሰኑይ የምናስበው የምንዘክረው የሰው ልጅ ሕይወት በከንቱ በቸልተኝነቱ እንዳይደክም፣ እንዳይጠወልግ፣ እንዳይደርቅ፣ ወደ እሳትም እንዳይጣል፣ ጥርስ ማፋጨት ወዳለበት ወደ ዘላለም እሳት እንዳይጣል ማድረግ ይገባናል እየተባለ በዚህ ዕለት ሊቃውንት ያስተምራሉ፣ ይናገራሉ። ዕለተ ሰሉስ ወይም ማክሰኞ፣ ማግስተ ሰኞ ማለት ነው። ይህ ዕለት ጌታችን ሰኞ በተናገረው ባደረገው ተአምር ላይ አይሁድ ጥያቄ ያቀረቡበት፣ እርሱም መልስ በመስጠት ያስተማረበት ቀን ነው። በዚህም ምክንያት የጥያቄና የትምህርት ቀን በመባል ይታወቃል። ጥያቄውም ጌታ ባደረገው አንጽሖተ ቤተ መቅደስ ምክንያት ለጸሐፍትና ፈሪሳውያን ይኸውም ትምህርት ማስተማር፣ ተአምራት ማድረግ፣ ገበያ መፍታትን በማን ሥልጣን ታደርጋለህ? ይህንን ሥልጣንስ ማን ሰጠ? የሚል ነበር። በማቴዎስ ወንጌል ምዕራፍ 21 ቁጥር 23 እስከ 27 ቅዱስ ማቴዎስ እንደ ተናገረው ጌታችንን እውነት እላችኋለሁ ጠራጮችና ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟችኋል በማለት አይሁድ በሚከተሉት ልማድ መንግሥተ ሰማያት መውረስ እንደማይችሉ አስተምሯቸዋል። ጌታችን ሁሉን አዋቂ፣ ሁሉን ቻይ፣ ሁሉን የፈጠረ አምላክ መሆኑን ሳያውቁ አይሁድ በዚህ ዕለት ሥጋዊ የሆነ ጥያቄ፣ ሥልጣናዊ የሆነ ጥያቄ፣ ቤተሰባዊ የሆነ ጥያቄ
ጠይቀውት ነበርና ለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ እየመሰለ መልስ የሰጠበት ቀን ነበርና ዕለቱም የጥያቄ ቀን እያሉ ሊቃውንት ያመሰክሩታል። በዚህ ዕለትም እንደ ቀድሞውኑ እንደሚደረገው ዲያቆኑ ቃጭሉን እያቃጨለ ግብረ ሕማም እየተነበበ የጌታችን መከራ የጌታችን ስቃይ እየተነገረ ዙሮ ማስተማሩ ከድንግል ማርያም መጥቶ መወለዱ እየተበሰረ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተአምራቱን እየተዘረዘሩ ሊቃውንት ያስተምራሉ። እንዲሁም በዚህ ሳምንት የኦሪት ሥርዓት የሚታሰብበት ነውና ስለ ኦሪት የሚናገሩ መጻሕፍትም ይነበባሉ። ዕለተ ረቡዕ ወይም ሮብ ተብሎ ይጠራል። ይህ ዕለት ደግሞ ከሰሙነ ሕማማት አንዱ ዕለት ሲሆን የአይሁድ ሊቃነ ካህናትና ጸሐፍት ጌታን እንዴት መያዝ እንደሚችሉ ምክር የጀመሩበት ቀን ነው። በዚህ ምክንያት ዕለቱ የምክር ቀን ይባላል። ምክረ አይሁድም ይባላል። ጌታችን አምላካችን ኢየሱስ ክርስቶስ እንዴት መያዝ እንዳለባቸው፣ እንዴት ማንገላታት እንዳለባቸው፣ እንዴት መስቀል እንዳለባቸው ሲናገሩበት ሲብሰለሰሉበት የነበረው ዕለት ነበርና ይህ ዕለት የምክር ቀን ምክረ አይሁድ ይባላል። ዕለተ ሐሙስ ጌታችን ኢየሱስ ክርስቶስ በዚህ ዕለት ፍጹም ሰው ፍጹም አምላክ መሆኑን ለመግለጥና ለአርያነት ጸሐፍት ፈሪሳውያን፣ ጸሐፍት ፈሪሳውያን፣ የአይሁድ ካህናት መጥተው እስኪይዙ ድረስ ሲጸልይ በማደሩ ምክንያት ጸሎተ ሐሙስ በመባል ይታወቃል። ትሕትና፣ ፍቅር፣ መታዘዝ እንዲሁም የአገልግሎትን ትርጉም ለማስረዳትና ለማስገንዘብ የደቀ መዛሙርቱን እግር በማጠቡ ሕጽበተ ሐሙስ ወይም ሕጽበተ እግር በመባል እንደሚጠራም ሊቃውንተ ቤተ ክርስቲያን ያስረዳሉ። ሐዋርያው ቅዱስ ዮሐንስም እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረግሁላችሁን ታስታውሳላችሁን? እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠቡ እናንተ ደግሞ እርስ በርሳችሁ ትተጣጠቡ ዘንድ ይገባችኋል ሲል ተናግሯል። ዮሐንስ ወንጌል ምዕራፍ 13 ቁጥር 12 እስከ 20 ድረስ ይህን ያስተምረናል። ይህ ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው፣ እንካችሁ ብሉ። ይህ ስለ እናንተ የሚፈስ ደሜ ነው፣ ከእርሱም ጠጡ በማለት ምስጢረ ቁርባንን የመሰረተበት ወይም ራሱ ምስጢረ ቁርባንን የጀመረበትን ቀን በመሆኑ ይህ ዕለት ዕለተ ሐሙስ የምስጢር ቀን ተብሎ ይጠራል። ይኸውም የሰው ልጆች ሥጋውንና ደሙን ተቀብለን ከእርሱ ጋር አንድነትና ኅብረት እንዲኖረን ጥንተ ጠላት ዲያብሎስንም ፍጹም ድል ነስተን ሰማያዊት ርስት መንግሥተ ሰማያትን እንድንወርስ ለማስቻል ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 29 አይሁድ ጌታችንን ለመያዝ በእርሱ ጥበብና ፍላጎት ቀስ ብለው መጥተው የያዙበት ቀን ስለሆነ በዚህ ዕለት በለሆሳስ ብዙ የድምፅ ጩኸት ሳይሰማ የቅዳሴ ሥርዓት ይፈጸማል። በዕለተ በሰሙነ ሕማማት ቅዳሴ ከሚፈጸምባቸው ዕለት አንዷ ሐሙስ ብቸኛዋ ዕለት ናት። ስለሆነም መላው ሕዝበ ክርስቲያን በዚህ የሕጽበት የምስጢር የጸሎት ቀን በተባለው በዚህ ዕለት በንስሐ ታጥበው ሥጋ ወደሙ እንዲቀበሉ ቤተ ክርስቲያን በአጽንዖት ታስተምርበታለች።